በዛሬው ዕለት በጎንደር የተለያዩ አካባቢዎች ላይ ከፍተኛ ድሎች መገኘታቸው ተገለጸ። በርካታ ወታደሮች ተማርከዋል። ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሾች በቁጥጥር ስር መደረጋቸውን ተሽከርካሪዎችም ጭምር በፋኖች እጅ መግባታቸውን ነው ያገኘነው መረጃ የሚያመለክተው። ከተሞች ነፃ ወጥተዋል። በአጠቃላይ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶች ናቸው የተፈጸሙት። ይህም በተመለከተ አርበኛ ዮሐንስ ንጉሱ መረጃውን ሊያካፍለን መስመር ላይ ይገኛል። አርበኛ ዮሐንስ በጣም አመሰግናለሁ። እንግዲህ በፎቶግራፍም በቪዲዮም ታጅበው የመጡ ዛሬ ውሎች እየተመለከትን ነው። እስቲ በዝርዝር ምንድነው የሆነው ዛሬ? መልካም መሳይ እናመሰግናለን። እንደተከስከው በዛሬው ዕለት መጠነ ሰፊ የሆነ ጥቃት በአገዛዙ ላይ የተሰነዘረበት ቀን ነው። ከፍተኛ ድልም የተመዘገበበት ቀን ነው በአይነቱ። በዚህ መሰረት ቀጥሎ የማቀርባቸው መረጃዎች የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ስር ተጠቃለው የቀረቡ መረጃዎችን ይሆናል። ይህም ማለት በጎንደር ጠቅላይ ግዛት እንዲሁም በአፋብን በላይ እዝ መዋቅሮች በሁለቱ እዞች ጥምረት 3 ኮሮች ተጣምረው ያደረጉት አውደ ውጊያ እንደመሆኑ ከድርጅቱ የተጠቃለለ መረጃ የማቀርብ ይሆናል። በዚህ መሰረት ዘመቻ አርበኛው ባንታባተ 2ኛ ዓመት መታሰቢያ ከራስ ጋይንት እስከ ደራ ሐሙሲት ሰፊ ቀጠና የሸፈነ አውደ ውጊያ ተደርጓል። በደቡብ ጎንደር ቀጠናን አዋሳኞች የሚንቀሳቀሱ የበላይ ዘለቀ እዝ፣ የጎንደር ጠቅላይ ግዛት እዝ እንዲሁም የምኒልክ ኮሮች በጋራ ቅደው ዛሬ አነጋግ ላይ የጀመሩት ውጊያ ጠላት በደቡብ ጎንደር ቀጠና ያሰማራውን ሰራዊት ሙሉ በሙሉ በመደምሰስና ሎጂስቲክሱን በመማረክ በድል መከናወን ተችሏል። በራስ ጋይንት ንፋስ መውጫ ከተማ፣ በጉና በጌምድር ክምር ድንጋይ ከተማ፣ በፋርጣው ጋሳኝ ከተማ እና በድራ ሐሙሲት ከተማ የተከማቸውን የጠላት ሰራዊት ነው እንግዲህ ቁሳቁስን እንዲሁም ሰራዊትን ኢላማ ባደረገ ሁኔታ አውደ ውጊያው የተደረገው። በተካሄደው ማጥቃት በሁሉም ከተሞች የነበረው የአገዛዙ ሰራዊት በሰራዊታችን ክንድ ፍርስርሱ ወጥቷል። በዚህም መሰረት ሜጀር ጀነራል ባንታባት 1ኛ ኮር ከባህር ዳር በ30 ኪሎ ሜትር ርቀት የምትገኘውን ደራ ሐሙሲት ከተማን መወንጭት ሚካኤልና ይዘት ቦምባት የመሸገውን የአገዛዙ ሰራዊት ከደብረ ታቦር ከተማ በቅርብ ርቀት የምትገኘው ጋሳይ ከተማን አልፎ ወደ ክምር ድንጋይ ራስ ጋይንትና ሊያልፍ የነበረውን የአገዛዙ ሰራዊት በመምታትና በመበተን 9 ብሬን 3 ዲሽቃ ሞተራይዝድ የጦር መሳሪያ እንዲሁም ከ120 ሺህ በላይ የጦር መሳሪያ ተተኳሽ መማረክ ተችሏል። 453 AK-47 ክላሽኮቭ የነፍስ ወከፍ የጦር መሳሪያ ሲማረክ 135 የአድማ ብተና ምርኮኛ እጁን በመስጠት የተማረከ ነው። 251 በላይ የጠላት ኃይል ደግሞ ተደምስሷል። 7 አርቢጅ የጦር መሳሪያ ከነተተኳሽ የተማረከ ሲሆን ከ10 በላይ ፓትሮሎች ወይም የወታደራዊ ተሽከርካሪዎች የተማረኩበት ግንባር ነው። 28 የጠላት ስንቅና ትጥቅ የተጫኑ ተሽከርካሪዎች የተማረኩ ሲሆን 51 የሬዲዮ መገናኛ በዚህ ግንባር ከተማረኩት መካከል ሲሆን በርካታ የጭስ ቦምቦችና ሌሎች ወታደራዊ ቁሳቁሶችም በስፋት ተማርከዋል። አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ንፋስ መውጫ ከተማና ጉና በጌምድር ክምር ድንጋይ ከተማ ላይ ወታደራዊ ጥበብ የተሞላበት የከተማ አውደ ውጊያ በማድረግ ጠላት ላይ ከፍተኛ ምት ማድረስ ተችሏል። በዚህ የተሳካ ኦፕሬሽን ደግሞ በጎንደር ጠቅላይ ግዛት እዝ ስር 3 ዲሽቃ 10 ብሬን 500 በላይ ክላሽኮቭ የነፍስ ወከፍ የጦር መሳሪያ የተማረከ ሲሆን 65 ቃታ ብረቶች ተማርከዋል። 13 አይኮም መገናኛ ወታደራዊ ሬዲዮዎች የተማረኩ ሲሆን 1 FSR መኪና እንደዚሁ ደግሞ ሌሎች ተሽከርካሪዎች ፓትሮል አነስተኛ ተሽከርካሪዎች ተማርከዋል። ከ100 ሺህ በላይ የተለያዩ ተተኳሾችን የተማረከበት ጦር የተሰበረበት የጠላት መጋዘን ሙሉ በሙሉ በቁጥጥር ስር የገባበትና የጠላት ትጥቅና ስንቅ የተማረከበት ግንባር እንደመሆኑ ከ100 በላይ ደግሞ የአድማ በታኝ ተብሎ የሚገለጸው የብአዴን ታጣቂ ኃይል አመራርን ጨምሮ የብልጽግና ካድሬ አመራሮች እና የሚሊሻ ሰራዊት አባላት ሲማረክ ከፍተኛ ኃይል ደግሞ ሙትና ቁስለኛ ሆኗል። ምኒልክ ዕዝ የ303ኛ ኮር 81ኛ 16ኛ ክፍለ ጦሮች እና እንዲሁም 106ኛ ኮር 22ኛ ክፍለ ጦር በደቡብ ጎንደር ጋይንት ንፋስ መውጫ ደግሞ በሚገባ ጠላትን የመታበት አውደ ውጊያ አለ። በዚህ አውደ ውጊያ የምኒልክ 303ኛ ግዙፉ አሳምነው ኮር እና የ106ኛ ደጋው መብረቅ ኮር አሃዶች የተሰለፉ ሲሆን 183 ከተለያየ አሃድ የተውጣጣ የጠላት ኃይል ተማርኳል። 1 ብሬን 2468 የብሬን ተተኳሽ እንዲሁም 151 ክላሽኮቭ የነፍስ ወከፍ የጦር መሳሪያዎች ተማርከዋል። 8780 የክላሽ ተተኳሽ እንዲሁም 267 የእጅ ቦምብ
ቦምብ የተማረከበት ግንባር ነው። በርካታ የደረትና የወገብ ትጥቅ እንዲሁም ወታደራዊ አልባሳት የተማረከ ሲሆን ከ200 በላይ የአድማ ብተና ፖሊስና ሚሊሻ በተመሳሳይ እጅ ለመስጠት ፈቃደኛ ያልሆኑ ተደምስሰዋል። በአጠቃላይ ዛሬ መጋቢት 9 2018 ዓ.ም እስካሁን ድረስ በተካሄደ አውደ ውጊያ 6 ዲሽቃ ወይም ሞተራይዝድ ትጥቅ የተማረከ ሲሆን 20 ብሬን እንዲሁም 1104 ክላሽኮፍ የነፍስ ወከፍ የጦር መሳሪያ ተማርኳል። 15 ፓትሮል አነስተኛ ወታደራዊ ተሽከርካሪዎች የተማረኩ ሲሆን 29 በላይ ደግሞ ሌሎች ተሽከርካሪዎች ገዘፍ ያሉ ተሽከርካሪዎች እስከ ጭነታቸው ተመርከዋል። ከ500,000 በላይ ተተኳሾች የተማረኩበት እንደዚሁም ደግሞ 64 መገናኛ ሬዲዮዎች 65 አብራራው ወይም ቃታ ብረት የጦር መሳሪያ የተማረኩ ሲሆን ከ500 በላይ የእጅ ቦምቦች 418 ደግሞ እጅ ሰጥቶ የተማረከ በድምሩ የጠላት ሰራዊት በቁጥጥር የሚገኝ ሲሆን በዚህ ውጊያ 651 በላይ የጠላት ኃይል ተደምስሷል። በአማራ ክልል መጠነ ሰፊ ሰራዊት ያሰማራው የአብይ አህመድ አገዛዝ በጎንደርና በጎጃም የከፈታቸው ጥቃቶች ከፍተኛ ኪሳራ እንዳደረሱበት ተገለጸ። ደቡብ ጎንደር ላይ በ9 አቅጣጫዎች የገባው የአብይ አህመድ ሰራዊት ከጥቅም ውጪ መውጣቱን የቀጠናው የፋኖ አመራር ለአንከር ሚዲያ ገልጿል። ከባህር ዳር የሰሜን ምዕራብ እዝ ዋና ማዘዣ ጣቢያ የተነቃነቀውና ወደ ደቡብ ጎንደር ያቀናው ያገዛዙ ከፍተኛ የሰራዊት ኃይል ከማክሰኞ ጀምሮ በፋኖ ኃይሎች ላይ ጥቃት የከፈተ ሲሆን በሁሉም አቅጣጫዎች የመጣው የአብይ አህመድ ሰራዊት ተመክቶ ወደ መጣበት እንዲመለስ መደረጉን በርካታ ኃይሉ ሙት ቁስለኛና ምርኮ መሆኑን ነው ለአንከር ሚዲያ የገለጸው። ከትናንት ጀምሮ በተደረገው እንቅስቃሴ በ9 በሚጠጋ አቅጣጫ ኃይላችን ከበባ ለማድረግ ሞክረዋል። ከባህር ዳር በጭስ አባይ ወንቅሸት በኩል በመውጣት አይሰድ ማርያም አካባቢ ንግስት አዜብ ተራራ ላይ ከኢንጂነር ማንችሎት ኃይል ጋር ከፍተኛ የሆነ ውጊያ ነበር። በዚህም በወገን በኩል በትልቅ አሸናፊነት ተጠናቋል። በተመሳሳይ ጀነራል ነጋ ተገኘ ክፍለ ጦር ኃይልም በዚህ ቦታ ላይ ውጊያ አድርጓል። አንበሳሚ አርብ ገበያ ከአርብ ገበያ ወፋር ግፍ መስመርም ውጊያ ነው። አርብ ገበያ ከተማን ጨምሮ ካሁን ባለው ያረፈደው። በተመሳሳይ የጉና ክፍለ ጦር ኃይል ጋር ደግሞ ከደብረ ታቦር የተነሳ ኃይል ማህደረ ማርያም ላይ ከፍተኛ የሆነ ውጊያ ነበር። በተመሳሳይ ሉጫ ግንዳጠመም ከስቴ በፒስታው መንገድ በኩል የወጣው እና ከአንዳ ቤት ደግሞ በቅሎ ፍለጋ አካባቢ ከአንዳ ቤት ብርጌድ ጋር ከስቴ ደንሳ ብርጌድ የአማራ ፋኖ በጎንደር ስቴ ደንሳ ብርጌድ አንዳ ቤት ብርጌድ ጋር ከፍተኛ የሆነ ፊልሚያ አለ። ከበቅሎ ፍለጋ የተረፈው ኃይልና ከስቴ በአስፋልቱ በቀጭን ሜዳ በኩል የወጣው ኃይል ደግሞ የጋራ ቅንጅት በማድረግ ወደ ገላውዲዮስ ሳና የሚባለው ቀበሌ ወደዚህ አቅጣጫ ከሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ጋር በአንድ አቅጣጫ ከፍተኛ የሆነ ውጊያ አለ። በተመሳሳይ ማክሰኝት የሚባለው ደግሞ ከወፋር ግፍ ለና ኢንጂነር ማንችሎትና በጀነራል ነጋ ተገኘ ክፍለ ጦር ድጋፍ በመስጠት ማክሰኝት ላይ ውጊያ አለ። ስለዚህ ከ7 የበለጠው ውጊያ ወደ 9 በሚጠጋ አቅጣጫ ደግሞ የጠላት ኃይል እንቅስቃሴ እያደረገ ይገኛል። እስካሁን በከተማ ደረጃ አንዳቤት ሙሉ ከተማው በፋኖ ቁጥጥር ነው። በአንዳቤት ብርጌድ የጠላት ኃይል ደግሞ በገጠሩ ሁሉ ወጥቶ ኃይሉን ለመደምሰስ በሚመስል መልኩ ነው እንቅስቃሴ እያደረገ ያለው። እስካሁን ባለው ግን ገላውዲዮስ ሳና ቆሚስታ የሚባል ቦታ ላይ በተመሳሳይ ማክሰኝት በ3 ግንባር የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ውጊያ እያደረገ ይገኛል። የጀነራል ነጋ ተገኘ ክፍለ ጦር ደግሞ ከአርብ ገበያ እስከ አንበሳሚ ባለው መስመር አርብ ገበያ ከተማን ጨምሮ ወፋር ግፍ ንግስት አዜብ ተራራ ላይ እስከ ደስኳ ባለው ከኢንጂነር ማንችሎት ኃይል ጋር በመቀናጀት የባህር ዳር ብርጌድን ጨምሮ ማለት ነው ከፍተኛ የሆነ ውጊያ ነው ያለው በዚህ ቀጠና። ያው የአባይ ተፋሰስን ይዞ ማለት ነው። መሳይ ፋኖ አርበኛ ያሱ ውጤቱ እንዴት ነው? እንግዲህ አገዛዙ ያው መጠነ ሰፊ ጥቃት እንደከፈተ በጣም ሰፊ ቁጥር ያለው ሰራዊት አሰልጥኖ ይህንን ውጊያ አጠናቅቃለሁ ጨርሳለሁ ብሎ እንደወሰነ ነው የሚያስታውቁ። ቀደም ሲል በዜናችን ላይ እንደገለጽ ነው ይህንን አዋጅ ለህዝብ መራዘሙ ሳይገለጽ እንደቀጠለን ያለው። በዚህም መጨረሻ ሙከራውን ለማድረግ ነው እንግዲህ ጥቃቱን የከፈተው። በውጤቱ ምን ተገኘ? እንደው ወረራ ፈጽሟል? ምን አገኘ? ምንም ያገኘ የለም። ከተማ እያጣ ነው ያለው። ምናልባትም ያለውን ኃይል እንደመስሳለን ብሎ ከስካሁኑ በተለይ ሁኔታ የካቢኔውንም ከድቶ የከረመውን ካቢኔ የቀበሌ ፖሊስ አሁን እነ አረጋ ደሴ እነ ሞኝነት ክንዴ ሰሎሞን የሚባሉ ናቸው። በዚህ በወፋር ግፍ አርብ ገበያ ዙሪያ ያለውን ኦፕሬሽን እንደ አስተኳሽ ነው እየመሩ ያለው የቀበሌ ፖሊስ የነበሩ ፋኖ በወቅቱ ባሉ ቁርጠኛ እርምጃ ባለመውሰዱ እውነት ለመናገር አማራ ናቸው ይገባቸዋል በሚል ወደ ባህር ዳር ተሰደው ቆይተው አሁን ኃይሉን እየመሩ የመጡ እነዚህ ናቸው። በተመሳሳይ ደግሞ የወረዳ ካቢኔውን ደግሞ በጋራ በማዋሃድ የስቴውን የስማዳ የአንዳቤት የደራ የፎገራ ደቡብ ጎንደር አካባቢ ያለውና ከባህር ዳር ጎጃም ዙሪያ ያለውን ጭምርም ኃይል ባህር ዳር ዙሪያ ያለውን ኃይል የካቢኔውን የመጨረሻ እድሉን
በመጠቀም በየወረዳው ያለውን አቀናጅቶ ኦፕሬሽኑን ጭምር እንዲመሩ የወረዳ ካቢኔዎችና ተራርፈው ከተማ የቆዩ ፖሊሶች ጭምር ያሉበት ነው። እንግዲህ የመጨረሻ ከባድ የሚባል ዝግጅት ያውም ደግሞ ያስቸኳይ ጊዜ አዋጅ የሚሉት እነሱም ያልተራዘመበት እና ምንም የሆነ መርህ የሌለውም ጭምር ነው ሙሉ አካሄዳቸው። በተደጋጋሚ እኛም እንደምንገልጸው ህዝባችን እንደሚያውቀው ይሄን ሁሉ አድርገው ግን ይህን ወረራ ለማድረግ በ9 አቅጣጫ የእኛን ኃይል ከባ ለማድረግ የጉና ክፍለ ጦርን የሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር የጀነራል ነጋ ተገኘ ክፍለ ጦርና የውስጥ የተወሰነውን ኢንጂነር ማንችሎተን ኃይል ነው ከባ ለማድረግ ሙከራ ያደረገው በዚህ ቀጠና ማለት ነው። ከባህር ዳር ዘንዘልማ እስከ ጋይንት ድረስ ባለው መስመር ይሄኛውን የአባይ ተፋሰስ የአባይን በረሃ ይዞ ማለት ነው። በዚህ እንቅስቃሴ ውስጥ እስካሁን ባለው አንዳቤት ከተማን አጥቷል። ከዚያ ውጭ ደግሞ ውጊያ ላይ ስለሆነ ፈጠረውን ነገር እንግዲህ ድጋሚ የምንገናኝ ይሆናል። ቴም በተመሳሳይ ኃይላችን ተጠግቶ ከጧት ጀምሮ ተኩስ ከፍቷል። ወደ ከተማው እስካሁን ባለው የተጠጋ ነገር የለም። ስለዚህ ወደ ገጠሩ መውጣቱን አዋን ከሆነለት እኛ ደግሞ ከተሞቻችን እንቆጣጠራለን። ይህ በእንዲህ እንዳለ በጎጃም ባህር ዳር ዙሪያ በአብይ አህመድ ሰራዊት የተከፈተውን ጥቃት በመልሶ ማጥቃት ከፍተኛ ጉዳት ማድረሱን የአማራ ፋኖ የጎጃም እዝ 1ኛ ክፍለ ጦር አስታወቀ። አዲስ ምልምል ወታደሮች ያለበቂ ስልጠና በስፋት ወደ ግንባር እንዲዘምቱ መደረጋቸውንና በቀላሉ እየተመቱ እንዳለ የገለጸው የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ሙሉ ሰው በርካታ ያገዛዙ ኃይሎች የተሰለፉበት የሰሞኑ ጥቃት ተመክቶ ከፍተኛ ኪሳራ ማድረስ መቻሉን ለአንከር ሚዲያ በሰጠው ቃለ ምልልስ ላይ አስታውቋል። በሰሞኑ ውጊያዎች በርካታ ድሎች ተገኝተዋል። ያገዛዙ እቅዶች ሙሉ በሙሉ እየተጨናገፉ ናቸው ያለው ፋኖ ሙሉ ሰው የመልሶ ማጥቃቱ ውጊያ ከተጠናቀቀ በኋላ በፋኖች እቅድ የማጥቃት እርምጃ ሙሉ በሙሉ እንደሚጀመርም ገልጿል። ዛሬም የአብይ አህመድ ሰራዊት ወደ ተለያዩ አቅጣጫዎች እንቅስቃሴ ያድርጎ ነበር። ከዚህም ውስጥ የአማራ ፋኖ በጎጃም በእኛ ክፍለ ጦር 2 ተመሳሳይ ስም ያላቸው ብርጌዶች አሉት። አንደኛው ብርጌድ እንግዲህ አሳምነው ጽጌ ብርጌድ ነው። ሁለቱም ተመሳሳይ ስሞች በቅርብ ቀይረን ከይቅርታ ጋር እናሳውቃለን። አንደኛው የአሳምነው ጽጌ ብርጌድ ጭስ አባይን እና ቀጠናውን ዙሪያ ባህር ዳር ከተማ ባህር ዳር ዙሪያን ይዞ ቀጠና በዚህ ተሰጦት የሚንቀሳቀስ ብርጌድ ነው። በዚህ ብርጌድ እንግዲህ ለስራ ጉዳይ ወደ ወንቅሸት ገብርኤል አካባቢ አይሰድ ማርያም የምትባል ቦታ ላይ ነበሩ። ወደዛ ጭስ አባይ ተነስቶ እነሱን ለማፈን የተንቀሳቀሰው የብርሃኑ ጁላ ጦር እንግዲህ በዚህ ውጊያ ቀጠና ላይ የአማራ ፋኖ በጎጃም የፋይናንስ ክፍል ኃላፊ የሆኑት ኢንጂነር ፋኖ ማንችሎት እሱ ባለውም ነበሩ እና እዛ ለማፈን የሄደው ጠላት ግን እንግዲህ አይሰድ ላይ ነው ሲሳደድ ነው የዋለው። አስክሬኑን ሳይለቅም ቁስለኛውን ሁሉ ጥሎ ነው ፈርጥቶ ወደ መጣበት ሄደው